አለው እንዴት ነሽ? ፏ ብለን የመጣው እንዴ ቀጠርሽኝ አይደል? እንዴ ታዲያ እንዴት ነው ፏም አልለው ግን እየገባን ያለንበት ቦታ ግራ ገብቶኛል። ምንድነው? ምን ግርግሩ በዛባ አይደል? ኩካታ ምናምን ሰርግ መሰለኝም ብቻ ብዙ ነገር እንትን ነው። ምንድነው? በዚህ ኤግዚቢሽን ማዕከል ዛሬ እንግዲህ ለ17ኛ ጊዜ ከተማ አቀፍ የባህል ፌስቲቫል እየተካሄደ ይገኛል። ዛሬ ነው የጀመረው። ለጥቂት 2 ቀናት ከዚህ በኋላ ማለት ከዛሬ በኋላ ይቀጥላል። በነገራችን ላይ በዚህ ፌስቲቫል ላይ ባህልም አመጋገብም አለባበስም የእደ ጥበብ ስራዎችም በርከት ያሉ ጉዳዮችን እናያለን። እቁብ እድር ሁሉ አይቀርም። ርካሽ ነገሮች አሉ፣ እንገዛለን፣ እንሸምታለን። በነገራችን ላይ ዛሬ ነገ ሄዳለሁ እያልኩ በየአመቱ አቅዳለሁ ግን አልተሳካልኝም ነበር። ዛሬ ግን ያው ባንቺ ምክንያት ተሳካ ማለት ነው። ስለዚህ ተገኘው አይደል? ለማንኛውም ወደ ውስጥ ገብተን በአይናችን ብዙ ነገሮች የምናያቸው አሉ። የሚሸመቱ ነገሮች አሉ። ባህል ነገር ትወዳለህ፣ ትገዛለህ። ምን ችግር? ስለዚህ ተከታተሉ ተመልካቾቻችን፣ ጥሩ ጊዜ እናሳልፋለን። አብራችሁ ቆዩ። ደረስን መሰለኛ። አዎ መግቢያው ላይ ነን። ስለዚህ እንግዲህ ቀደም ሲል ሄሊና ያለችኝ ነገር በጣም በርካታ ነገሮች አሉ ያለችኝ ስለነበር አሉ ወይ የሚለውን ነገር ከጀርባ የምትመለከቱት ነገር አለ። ስለዚህ እሱን ገብተን የምንመለከት ይሆናል አይደል? አታምነኝም ቢዙ እስከምገባ ድረስ አላመንኩሽም። ለማንኛውም ከወራው በላይ የሆነ ዝግጅት እንደሚጠብቀን ተስፋ አደርጋለሁ። እንግባ። አሁን ደግሞ ከሂሉ ጋር እንግዲህ ገበጣ እንጫወታለን። ባለ 18 ነው ይሄኛው፣ ባለ 12 እንኳን ቀላል ነው ያስቤ ነው። ለማንኛውም ግን ገበጣ በነገራችን ላይ ወንድና ወንድ ወይም ደግሞ ሴትና ሴት ናቸው እንጂ ሴትና ወንድ አይጫወቱትም። ያው ለጨዋታ ያክል ለእናንተ ለማሳየት ያክል ነው የምንጫወተው። ይሁን ስለዚህ የተወሰነ ያክል ህጉን ታውቂዋለሽ ያስባለሁ አይደል? አዎ ትንሽ ይዘሽ አንድ እስከሚቀር ድረስ መጣል። ስለዚህ ከሱ ልክ ናት። እኩል ነው የምንጀምረው እንዴ? ስለዚህ ነው እንቀጥላለን። እሺ በጣም ጥሩ። እሺ የተወሰነን ሞክረሽ እንደዚህ ከዛ አነሳለሁ። እኔ ልክ ነኝ። ህጉ ጠፋኝ። እኔ ጉና ቃለው እየተናገረ እሺ ወደዚህ ልመለስ። እሺ ወደዚህ ታጠፍ ወይስ ልገስግስ? እዚህ ጋር ድረሽና ወደዚህ። እሺ አሁን ጨረስኩኝ እኔ ማለት ነው። አሁን እንደዚህ አሁንም ቀጥላለሁ። ከዛ ወደዚህ ቀጥ ማለት ስኪፕ አድርጊ። ዝለይ የምትባየው መስማት ነው እንግዲህ። እሺ ከዛስ እኔ የተጫወትኩ ግን አይደለም በነገራችን ላይ ሁለት አለሽ። ቀጥ አንድ እስከሚቀርሽ ድረስ አንሻውንም እነሱ ሄጂ ቶሎ ስለዚህ አሸናፊነት መጨረሻ ላይ ስንት ሲቀር ነው ማለት ነው? ስለዚህ ሙሉን ምን ሲያልቅ ነው አልሽ? ሙሉ የአንድ ሰው ሲሆን አንድ ሰው ሲሆን ሙሉ በሙሉ በጣም ይሄ ጊዜ ይወስዳል ማለት ነው አይደል? ስለዚህ በነገራችን ላይ ጨዋታ ከአንድ ሰዓት እስከ 1 ሰዓት ተኩል ድረስ የሚወስድ ጨዋታ ስለሆነ ነው እኛ እንደው በትንሹ ምን ይመስላል የሚለው ነገር ለማሳየት ነው እንጂ ረጅም ሰዓት ይወስዳል አይደል? አዎ በዚህ የባህል ፌስቲቫል ላይ እንግዲህ ክፍለ ከተሞች በተለያየ መንገድ የራሳቸውን የሆነ ውድድር እያደረጉ ይገኛሉ። እኛ አሁን ላይ የገበጣ ውድድርን ለማሳየት ያህል በጨረፍታ ሞከርን። ተወዳዳሪዎች ግን ከኛ በላቀና በብዙ መልኩ ወደ እናንተ ያደረሱና እየተወዳደሩ ይቆያሉ። እኛም እናሳያችኋለን። በጣም ጥሩ። ሰላም እንዴት ነሽ? ደህና ነሽ? ሰላም ነው? እንዴት ነሽ? ደህና ነሽ? አንደና መጣችሁ። ናትናት ጸጌ ይባላለሁ። ድርጅታችን ጊዜ ዋህርባል ይባላል። የመጣ ነው በአዲስ አበባ የባህል ሕክምና አዋቂዎች ማህበር አማካኝነት ነውና እዚህ ጋር የምታዩዋቸው ከእጽዋት የተዘጋጁ መድኃኒትነት ያላቸው እጽዋቶችን ያመጣ ነው እና አዘገጃጀታቸው እንዴት ነው? አሁን ማህበረሰባችን ላይ ያለው አስተሳሰብ አለ አይደለ? የባህል ሕክምና ዶዝ የለውም፣ መጠን አይታወቅም ተብሎ ይታሰባል እና እሱን ለመቅረፍ በዘመናዊ መልክ አሽገን አወሳሰዱ ዶዙ አጀስት ተደርጎ የተቀመሙ መድኃኒቶች አይነቶች ናቸው ማለት ነው። አንቺ ጋር ያሉት በጥቂቱ ያንን የምን በሽታዎች መፍትሄዎች ናቸው መድኃኒቶች ናቸው ያሉት እዚህ ጋር? እሺ የተወሰኑትን ልጥቀስልሽ። ለምሳሌ የሆርሞን ኢምባላንስ ሲመጣ እኛ ሴቶች ላይ የተለያዩ አይነት የቦዲ ለውጦች እናመጣለን እና እሱን ትሪት ለማድረግ የምንሰጣቸው የሻይ አይነቶች አሉ። ሰውነታችን ላይ ጠጠር ወይም ደግሞ ስብ ሲኖር እነሱንም ለማጥፊያ የምንጠቀማቸው የሻይ አይነቶች አሉ። ስብ እየመጣ ነው ትንሽ ለመቀነስ ነው ያስፈልገኛል። እንዲሁም ደግሞ ከተለያዩ ሀርቦች የተቀመሙ የሻይ አይነቶች አሉ።
መቅመስም ትችላላችሁ። ያዘጋጀናቸው የሻይ ታይፖችም ስላሉን ማለት ነው። እንቅመስ ውስጥ ሶሬል ይባላል። የሻይ አይነት ነው። በተለይ ግፊት ለሚያስቸግራቸው ሰዎች፣ ሰውነታቸው ላይ ቅባት ለሚያስቸግራቸው ሰዎች እሱን በሻይ መልክ ለማጥፋት። ስኳር አለ የለውም? ስኳር ካለውማ መልሶ ያውነና ያው ነው የሚሆነው። ለኔ ባዶውን አይደለ? ባዶውን እንዴት አገኘው? ቆንጆ ነው፣ በጣም ቆንጆ ነው። ከምን የሚሰራው ነው? ሽኝ ነው። ሶሬል የሚባል የአበባ አይነት ነው። ብዙ ሰው ከሂቢስከስ ጋር ያገናኘዋል። ከሂቢስከስ ግን ለየት ይላል። ውስጡ የሚይዘው ንጥረ ነገርም ይለያል። አያስፈልገውም። አዎ ለአንቺ ቀላቅዬ ነው የሰጠሁሽ። ለማንኛውም ግን ጠጥተናል ይሄንን። ስለዚህ ለውጡን እናያለን ማለት ነው። ችግር የለውም። በጣም እናመሰግናለን። እኔም አመሰግናለሁ። ምን ነገር አለ? ጨርሽ መድገም ይቻላል። እናመሰግናለን። ቴንክ ዩ። መልካም ጊዜ። እንዴት ነሽ? ሰላም አለን አለን። እሷ ናት እንግዲህ ይዘን ካላየን ብላ ወደዚህ ያመጣችኝ። የሴት ነገር ታውቂ የለ? እሺ ይቻላል። እንዴት ነሽ? እንተዋወቅሽ። እሺ እኔ ዝናሽ እባላለሁ። ከፋና ወይባ ጭስ ነው የመጣ ነው። በጣም ጥሩ። ምን ምን አሉ? ምንድነው የሚሰጡት አገልግሎት ከሚለው እንጀምር እስቲ። የምንሰጠው አገልግሎት ፋና ወይባ ጭስ የሴቶች የውበት ሳሎን ነው። በባህላዊም በዘመናዊም እንሰራለን። አሁን ይዘን የመጣ ነው ሴቶች እኛ ጋር ሲመጡ ምን መጠቀም አለባቸው፣ ወይባ እንዴት መሰራት አለባቸው የሚለው ሳምፕሎቹንና የምናቀርበውን አገልግሎት ነው ይዘን የመጣ ነው። እሺ ወይባ ጭስ አሁን የምንሰራው እንደዚህ ነው። አሁን እንዳያችኋት እሷ ቁጭ እንዳለችው ልክ እንደዛ ነው ሴቶች የሚሰሩት። እነሱ ሲገቡ ደግሞ እዚህ ጋር ያለው ነገር ምንድነው? ማር እርድ ቅቤ ያለ እዚህ ጋር ሙሉ ሰው ነው ታውቂዋለሽ። ግን ሂሉ ከዛ በፊት አንቺ ራሱ ከዚህ ውስጥ እርድን አውቃለሁ ነው ከዚህ። እሺ ቡና ማን ነው ያውቃል? እሺ አይብ ነው እሱ ባላይ ሽምብራ ነው። ከሽምብራ የሚሰራ ይሄኛው ከማር የሚሰራ ነው። ማር እርድ ቅቤ ሙሉ ሰውነታቸውን ነው የሚቀቡት ሲገቡ። ከዛ አሁን ይሄኛው አይተሽከኝ እንደዚህ ሲዛቅ ሙሉ ሰውነታቸው ነው። ስለዚህ ጤናኛው ነው አይደል? ምንም ያልተቀላቀለበት ጤነኛ ነገር ነው። ይሄንን ተቀብተው ነው ጭሱ ላይ የሚቀመጡት። ከዛ ቅቤ ነው ጸጉራቸው ቅቤ። ይሄ ሙሉ የምታዩት ነገር የፊት ትሪትመንት እና የሰውነት ትሪትመንት ነው። ይሄ ነገር ምንድነው? እሱ የሱዳን ጭስ ይባላል። ሱዳኖች በብዛት የሚጠቀሙት ነው። እኛ ሀገር ላይም ደግሞ አሁን እየተጠቀምነው ያለው ነገር ነው። ይሄ ዲልካ ነው። ዲልካ ይባላል። ዲልካ ማለት ሱዳኖች በዚህ ነው ማሳጅ የሚያደርጉትና በጣም ደስ የሚል ሽታ አለው። አሽተች ግን በሙዚቃ ብቻ ሳይሆን በውበት አጠባበቅም ተዛምድናቸው ነው። በጣም ደስ የሚል ሽታ አለው። ቆዳን የማለስለስም የማሳመርም እንትን አለው ማለት ነው። እነዚህ የምታያቸው ደግሞ ጭሳጭሶች ናቸው። ከወይባ ጋር የምንጠቀማቸው ናቸው። እዛ ጋር የምታየው ከርቤ ነው። ከርቤ ለብዙ ጠቀሜታ አለው። ለሴቶችም ለወንዶችም ይጠቅማል። ይሄ እዚህ ጋር እኛ ሸብ ብለን እንጠራዋለን፣ ግን ማዕድን ነው። ጫው መስሎኝ ነበር ግን አይደለም፣ ሸብ ነው የሚባለው። ግን ማዕድን ነው። ብዙ ጠቀሜታ ብዙ አገልግሎትን ይሰጣል። ይሄንን ነው የሚመስለው። ትችላለህ። እኔ ግን ትቆያለሽ። ይዤሽ ነው የምሄደው። ኑና እወቁት። እንመጣለን። እናመሰግናለን። እኔም አመሰግናለሁ። እሺ ዛሬ ሁሉም ነገር የዓይን አዋጅ ስለሚሆን መዋላችን አይቀርም። ይሄ ማወቃችን ነገር ምንም ማድረግ አይቻልም። በየቦታው ወይን ትወዳለህ። ለዛ ነው የወይን ማይሉት መስሉኛ። እነዚህ ያው ከቃጫ የሚሰሩ ለምን አንጠይቀውም? አለ እኮ አይሻልም? አባደማ አለ። ሰላም ነው። ሄኖክ ስዩም እባላለሁ። ሰላም ናችሁ? ሁሉ ሰላም ናችሁ? አለን እግዚአብሔር ይመስገን። ስናልፍ ትንሽ አይናችን ያዝ አደረገንና ምንድነው? አዎ እነዚህ ወይኑ አለ የለውም? ግን የለውም። ይሄ ማለት ነው ለማሳየት ያለው። እሺ ምንድነው የምንሰራው? ኢኖቬክስ እደ ጥበብ ይባላል። ከኢኖቬክስ እደ ጥበብ ይባላል። የተለያዩ ለቤት፣ ለቢሮ፣ ለሆቴሎች ማሳመሪያ የሚሆኑ ጌጣጌጦች ነው የምንሰራው። እንዳለ የምታያቸው መልሶ ልማት ላይ ነው ያዋልናቸው። ከወዳደቁ ነገሮች ነው የምንሰራቸው። መልሰን ነው ልማት የምናደርገው እና እንደምታያቸው የተለያዩ ለቢሮ ለምሳሌ እንደዚህ ማስቀመጫዎች አሉን። ለሆቴሎች እንደዚህ ለወይን ማስቀመጫዎች አሉን። እነዚህ ደግሞ ለቤት ማሳመሪያ ናቸው።
በተለያዩ ነገሮች ነው የምንሰራቸው። እንዳለ ዋጋቸው ምን ያህል ነው ግን? ዋጋቸው ደህና ነው፣ ፌር ነው የምንለው። ለምሳሌ እናንተ እኮ ነጋዴዎች ፌር ነው እና የምታሉት ዋጋ አይ ተመጣጣኝ ነው የምንለው። እንደውም እንደ እጅ ስራውነቱ አይደለም። እጅ ስራ ያለፋል፣ ያደክማል። ግን ምንድነው ደህና ነው። ለምሳሌ ይሄ 400 ነው፣ እሱኛው 600 ነው ያስከው እና ተመጣጣኝ የምንለው ነው። እንግዲህ በጣም እናመሰግናለን። እሺ እናመሰግናለን። እዚህ የባህል ምሽት ያለው ትወዳለህ? ትገባለህ? የካ የባህል ምሽት ቤት ይላል። አዎ የካ የባህል ምሽት ቤት ያው በከተማችን አዲስ አበባ ብዙ የባህል ምሽት ቤቶች አሉ። አዎ እንደ ሳምፕል ተቀምጧል። በዚህ ፌስቲቫል ላይ ብዙ ባህላችን ሊያሳዩ የሚችሉ ነገሮች ናቸው እየተካተቱና እየታዩ ያሉት። አዝማሪዎች ደግሞ በባህል ምሽት ቤት የራሳቸውን ጥበብ ግጥሙን ሳንደው በዜማ አስሞልሙሎ የሚያቀርቡበት ቤት ስለሆነ እኔ በግሌ በተለይ በዓል ሲሆን በጣም ነው ደስ የሚለኝ። አሁን ስራ ስለያዝን ዘርዘር እንበልና ግጥማት እየታየ ነው። አይ ከስራ በኋላ ይሻላል። እኔ እንለፍ። እሺ እዚህ የሚያማምሩ ለሴቶችም ለወንዶችም የሚሆን ነገር እየተመለከትኩ ነው። ቁልፍ መያዣማ ያለው። እንዴት ነህ? ሰላም ነው። ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? እንተዋወቅ እስቲ። መሰለ እባላለሁ። ስራ እንግዲህ ምንም አይልም፣ እንደ ጊዜው በወቅቱ ምንም አይልም። ምን ይዘልናል ዛሬ? ብዙ ነገሮች ይታዩናል። ምን ላሳያቸው አሁን? እሺ እኔ ጌጣጌጥ እፈልጋለሁ። ጌጣጌጥ ምን አይልም። ምረጫ ጆሮ ጌጥ አለ? ጆሮ ጌጥ ልሰራልሽ እችላለሁ ከፈለሽ። እዚሁ ስለምሰራ ቁጭ ብዬ እዚሁ መስራት እችላለሁ። አዎ ከሌለ የምትፈልጊው ከሌለ የራስሽ ሀሳብ ንገረኝና ልሰራልሽ እችላለሁ። የእጅ ጌጣጌጦች ናቸው። የእጅ ጌጣጌጦች አሉ። ወጥቼ ያለሽ ወደዛ ሄደን እናየው እንዴ? ለሴት የሚሆነው የትኛው ነው? ለሴት የሚሆን ለዚህ ናቸው። እነዚህ ያሉ ይሄ ለወንድ ነው የሚሆኑት? እነሱ ለወንድም ለሴትም ይሆናሉ። ኦኬ። ይሄኛው ለወንድም ለሴትም ይሆናል። እነዚህስ? እሱ ለሴቶች ናቸው። ለሴቶች። ይሄ ለወንድም ለሴትም የሚሆን እሱ ለወንድም ለሴትም ይሆናል። ችግር የለም። ወደድከው? በርታ። ደስ ይላል ይመስለኛል። ዋጋው ትንሽ ነች። የሚያምር ይመስለኛል። ስንት ናት ይቺስ? እሷ 400 ብር ነች። 400 ብር። አዎ አሪፍ ነው። ቆንጆ ናቸው። አዎ የአፍሪካ ህብረት እየደረሰ ስለሆነ እነዚህን ብንይዝ ይሻላል። እነዚህ ወንድም ሴት መያዝ ይችላል አይደል? ይችላል። የሚያዣ ችግር የለውም። የሁሉም ማድረግ ይቻላል። አዎ ማንም ማድረግ ይቻላል። እነዚህ 200 ናቸው። አዎ አንዱ 200 ብር ይሰሙ ማለት ነው። አዎ አስተያየት አይደረግም፣ አይቀንስም። እዚህ የቅናሽ ዋጋ ነው። በነገራችን ላይ ቅናሽ ነው። አዎ በጣም ቅናሽ ነው እውነት። ስለዚህ እኔ አንድ የቁልፍ መያዣ ልውሰድ። ይቻላል። የአፍሪካ ካርታ ያለበት አዎ ከሶስት ዳለው ነው። በጣም ጥሩ። በጣም እናመሰግን። አመሰግናለሁ። እሺ አመሰግናለሁ በጣም ቀጥል። የሀገር ውስጥ ምርቶች ስለሆኑ አብዛኞቹ የሚበረታቱ ናቸውና አመሰግናለሁ። ዘመናዊም ተሻላቸው በጣም ደስ የሚሉ ናቸውና ወደናቸዋል። ቀጥልበት ለማለት ነው። በጣም አመሰግናለሁ። እሺ እናመሰግናለን። የሀገር ባህል ልብስ ላይ እንዴት ነው እንዴ? በጣም ነው የምወደው ነው ተመናለሁ። ሁሌ እኮ ቢደረግ ደስ ይላል። ታውቂያለሽ የሀገር ባህል ልብስ ስካርፖቹም አሉ። ለምሳሌ አሁን ለሰሞኑ ብርድ አሁን እነዚህ ስታርጊዎች ከሱ ጋር ማሽ ለማድረግ ደግሞ ይሄንን ልብሶች አሉ። ለምሳሌ ለባብሰን ስቱዲዮ ስንሄድ ያምራሉ። አይሽ እነዚህ አሁን ያምራሉ። እንዴት ነው? ልኩ ነው ይመስለኛል። ልኩ ይመስላል። ያምራሉ ግን በነገራችን ላይ ምቾት አለ። ለሴትም አለ በነገራችን ላይ መሰለኛል። ዘመናዊ ቀሚስ ኪስ ያለው ቀሚስ እኔ አይቻላል። አዎ እስቲ አዎ። ስለዚህ ምቾት ይሰጣል ማለት እኮ ነው። እስቲ ኪስሽን ክተችስ እንደዚህ አድርገሽ እስቲ እንደሱ ማለት ነው። በነገራችን ላይ ሜዳ ያለ መስሏል። አዎ እንደዚህ አይነት ስሜት እየተሰማኝ ነው ያለው። ቀላል አይደለም። በነገራችን እንደዚህ አይነት ዝግጅቶች መዘጋጀታቸው ሰው መጥቶ ከመግዛትም ከመዝናናትም ባሻገር ደግሞ የሚፈጥረው ኢኮኖሚ እንቅስቃሴ ቀላል አይደለም ማለት ነው። እዚህ ላይ የምናያቸው የሀገር ባህል ልብሶቻችን የእኛነታችን መገለጫም ስለሆኑ ደግሞ ሸማኔዎች በደንብ ተጠበውበት አሁን ላይ ለበዓላት ብቻ ሳይሆን የክት ልብሶች ብቻ ሳይሆን በስራም በአንዳንድ አጋጣሚዎች እንድንለብሳቸው አድርጎ ነው እየሰሩ ያሉት ነው። በፊት የባህል ልብስ ለመልበስ ለስራ ጋር ምቾት አይሰጥም ስለሚባል ነው አይደለ?
ስራ ለማከናወን ትንሽ ያስቸግራል ይባላል። አሁን ግን ያን ነገር ለመቅረፍ መደበኛ ስራሽን እየሰራሽም መልበስ የምትችያቸው ልብሶችና አልባሳት ነው ያሉ በደንብ እና በጣም ያምራል፣ ደስ ይላል። ዘርት ነው አይደል? መፍትሄው አይደል? ትቻለሽ ግን ለምን አላሳየም? አልወጣብሽም ይሄ ነገር ምን ማለት መሳሳት የለበትም። ወፈረብኝ ይሄ ነው ኧረ ተው አታደናግረኝ። ከአንቺ አላውቅም ብቻ ልቀንሰው እሺ እንዳይከብደኝ ይመስለኛል። ከዛ በጣም ነው የምችለው በነገራችን ላይ አያች አይገው በተለይ ብቀመጥ እና ለምን እዚህ ጋር የምታረጊው? እዚህ ጋር ነው ነው ምን እዚህ ጋር ለምን እንደምታረጊው? ከላይ እኮ ነው ያደረግሽው እንዴ? ቆይ ዝም በል ዝም ብለን አሪፍ ነገር ግን ነው የምሰራልህ። ኧረ እኮ ተቀርቶ በስርዓቱ በሰራሽ ችግር ነው ዋላ እንደዚህ አንጠልጥዬ ሲቆም ማየት ነው አይደለም። እኔ ግን አይመስለኝም። እሺ አይነስ ከዛ እንደዚህ ያደርገው ነበር። አያ ጥሩ ነሽ። እንደዚህ አልጠበቅሽም ነበር። እኔ ሙያ እችላለሁ ስልህ እኮ ዝም ብዬ አይደለም። ቆይ ነገር ከዚህ በኋላ እንደዚህ ማድረግ ነው አይደል? እንደዚህ ነው የማደርገው ግን ስለቆምኩኝ አንቺ ነው እንደዚህ ነው የሚለው። ከዛ ቆይ ቆይ ኦኬ ከዛ ወደዛ ይመጣል ማለት ነው። ትንሽ ወፍሯል። ያው ከዚህ ደስሽ ነው የምታያይዘው ማለት ነው። አይ ጎበዝ። ከዛ ደግሞ አንደኛ ናት። ለምን መልስሽ ብታረጊበት እንደዚህ ደግሞ እንደገና እንዲቀጥለው አንተ ስንት ነገር ነው ማስተምር። ይሄንን ነገር ብታውቅ በቃ አላስቀምጣለች። ለገቂያታው አሁን ትበጠሳለች። የሽመና ስራዎች ብዙ ጊዜ የምንለብሳቸው ጋቢም፣ ነጠላም፣ ቀሚሶችን በተለያዩ ዲዛይን የሚሰሩ ያው ከጥጥ ተፈትሎ የሚሰራ በፈትል ስለሆነ እነዚህ ደግሞ ዋነኛ ግብአቶች ናቸው። ጥሩ ሙከራ ነበረኝ። ተስፋ ሰጪ ነኝ። እዚህ ፌስቲቫል ከመጣችሁ ማታጡት ነገር የለም። ሁሉ ታገኛላችሁ። በጣም ደስ ይላል። ምን ለመናገር በጣም ደስ የሚል ነገሮችን የተመለከትኳቸው እንግዲህ ስንገባ ጀምሮ የባህላዊ መድኃኒቶችን ተመለከትን። በጣም በርካታ አልባሳቶችን አየን። ስለዚህ በእኛ የሀገር ውስጥ በጣም ብዙ ነገሮች የሚታዩ ለሰው የሚሸጡ ነገሮች እንዳሉ ነው የተረዳሁት ዛሬውን ለመናገር። አዎ እንደ በዛሬው ኤግዚቢሽን እንግዲህ ባህል፣ አልባሳት፣ አመጋገብ፣ የተለያዩ የእደ ጥበብ ውጤቶች፣ የሽመና ስራዎች፣ የውበት አጠባበቅ መንገዶች ደግሞ በጣም በዘመናዊ መንገድ አንድን ሀገር ሊገነቡ የሚችሉ የቴክኖሎጂ ምርቶችም ጭምር አይተንበታል። የሸክላ ስራዎችን የቀረ ነገር ምንም የለም። አንዱ አካባቢ ከሌላው አካባቢ ሊማርባቸው ሊያተርፍባቸው የሚችሉና ደግሞ እርስ በርስ ሊተዋወቁባቸው የሚችሉ መንገዶችን በስፋት ተመልክተንበታል። በጣም ወደነዋል። ትንሿ ኢትዮጵያ ያየንበት ነው ማለት እንችላለን አይደለ? ከተለያዩ ቦታዎች የመጡት በአንድ ሰብሰብ ብለው ኢትዮጵያን በትንሹ የሚያሳዩ ነው። ለማንኛውም ዛሬ የ17ኛው የከተማ የባህል ፌስቲቫል ምክንያት በማድረግ እንግዲህ እዚህ ኤግዚቢሽን ማዕከል ተገኝተን ያሳየናቸውን ይመስል ነበር። በጣም ደስ የሚሉ ነበር። እንዳልሽው አንቺም በጣም በርካታ ባህሎችን ነው ያየነው የተመለከትነው። እንደው በካሜራ ያሳየናቸው ነው እንጂ በአካል መታችሁ ደግሞ ብታዩት ካሜራ ወይም ደግሞ በቴሌቪዥን ካያችሁት እጅግ በጣም የበለጠና የሚያምር ነገር ነው እና መታችሁ እንድታዩት እንድትመለከቱት እንጋብዛቸዋለን። አዎ ነገም ወደዚህ ማዕከል ጎራ ብላችሁ ማየት ትችላላችሁ። ብዙ ነገር ታተርፉበታላችሁ። መሸመት ይቻላል። በጣም በርካሽ ዋጋ ብዙ ነገሮች አሉ። እኛ ግን የተወሰኑ ነገሮች ለመግዛት ሞክረናል። ባለን አቅም የወደድነውን ነገር ገዝተናል፣ አስቀርተናል። እናንተም ወደዚህ ማዕከል እንድትመጡ እንጋብዛችኋለን። 17ኛው የከተማ አቀፍ የባህል ፌስቲቫል እንዲህ ይመስላል። ደግሞ እንደተለመደው በየዓመቱ ብዙ የተሻሻሉ ነገሮችን ያመጣል። ዘንድሮም ብዙ ነገሮችን ታዝበናል። ከአምናው የተለወጡና አዲስ ነገር የተጨመሩ ነገሮችን አይተናል። እኛ በጣም ወደነዋል። ኑ። አዲስ መዝናኛ ግን ይቀጥላል። እናንተ